ውድ ለርንቤ ተከታታዮቻችን እንዴት ዋላችሁ? ዛሬ የምንማረው ኢኮኖሚክስ ዩኒት 4 ዘ ቲዮሪ ኦፍ ፕሮዳክሽን ኤንድ ኮስት ነው የምንማረው። እስከ መጨረሻው ድረስ ተከታተሉን። ዘ ቲዮሪ ኦፍ ፕሮዳክሽን ኤንድ ዘ ኮስት የሚለው አለ። እስቲ እንየው። መጀመሪያ this chapter has two major sections. The first part will introduce you to the base concepts of production and production function, classification of inputs, essential features of short-run production function and the stage of short-run production. The second part mainly deals with the difference between economic cost and accounting cost, the characteristics of short-run cost function and the relation between short-run production function and short-run cost function. ፕሮዳክሽን ማለት ምን ማለት ነው? ኮስት ማለት ምን ማለት ነው የሚለውን ነው የምናየው። ለምሳሌ ፕሮዳክሽን ወደኛ ሀገርኛ ቋንቋ ስናስብ ማምረት፣ ማበልጸግ መቻል ማለት ነው። ያንን የምናመርትበት መንገድ አቅማችንን የምንመዝንበት መንገድ አንዱ ቲዮሪ ኦፍ ፕሮዳክሽን ነው ማለት ነው። ሰከንድ ዋን ኢዝ ኮስት። ኮስት ማለት ወጪ ነው። ያንን ምርት ለማምረት የምናደርገው ወጪ ምን ነገሮችን ያስከትላሉ? በዚህ ቻፕተር ላይ ምን ያስፈልጋሉ፣ ምን ነገሮች ያስፈልጋሉ ለሚሉ ሀሳቦች በዚህ ቻፕተር እናያለን ማለት ነው። እሺ 4.1 ቲዮሪ ኦፍ ፕሮዳክሽን ኢን ዘ ሾርት ረን የሚል አለ። ቲዮሪ ኦፍ ፕሮዳክሽን ኢን ሾርት ረን። ሾርት ረን ማለት ምን ማለት ነው? መጀመሪያ አብዛኛው ትምህርቶች ላይ ኢኮኖሚክስ ሾርት ረን፣ ሎንግ ረን ተብሎ ይጠራል። አሁን ሾርት ረን እና ሎንግ ረን ተብሎ የሚጠሩት የመለወጥ አቅማችንን የሚያሳዩ የምናመርተው ምርት ወይም ፕሮዳክሽናችን በአጭር ጊዜ ውስጥ ይለውጠናል ወይስ ሎንግ በሆነ ጊዜ ውስጥ ነው የሚለውጠን የሚለው እዚህ ጋር አንጻራዊነት የምንወስደው። ለምሳሌ አንድ ሰው በ3 ዓመት ውስጥ ሰርቶ ሀብታም ከሆነ ይሄ ሾርት ረን ነው ሎንግ ረን ነው የሚለውን ነው ማየት ያለብን። በዛ ላይ ደግሞ አንድ ሰው ለ14 ዓመታት ለፍቶ ሀብታም ከሆነ ይህስ ሎንግ ረን ነው ሾርት ረን ነው የሚባለው። ይሄ ታይምን ብቻ አይደለም የሚወስነው፣ ምን ያህል ቫሪቲ ያለው፣ ምን ያህል ስፔስ አለው፣ ምን ያህል ፊክስድ ኮስት አለው የሚለውን የሚያሳየን ማለት። አሁን ለምሳሌ ፊክስድ ኮስት ስናይ በአጭር ጊዜ ውስጥ ሊለውጠን የማይችል ግን እንለውጠው ብንል ራሱ ቶሎ ላይለወጥልን የሚችል ነገር ነው። ለምሳሌ አንድ ማሽን አለ። ያንን ማሽን የሆነ ፕሮዳክሽን ለማምረት ቶሎ መቀየር አንችልም። ቶሎ መቀየር ስለማንችል እዛው በ3 ወር ውስጥ በ6 ወር ውስጥ መቀየር ስለማንችል ይህ ምን ይሰጠናል? ሾርት ረን ይሆናል ማለት። በአጭር ጊዜ ውስጥ ሊለወጥ የማይችል ነገር ነው። በአጭር ጊዜ ውስጥ ሊለወጡ የሚችሉ ቫሪያብል ይባላል። ቫሪያብል ጉድስ ብለን እንጠራቸዋለን። ሰርቪስም አለ ጉድስም አለ እና ቫሪያብል ተብሎ የሚጠሩት ደግሞ ቫሪያብል ብለን እንጠራቸው ደግሞ የተለያየ ጊዜ ውስጥ በተለያየ ጊዜ መመረት የሚችሉ ናቸው። ለምሳሌ አንድ ተቋም ብዙ ያልሆኑ ትንሽ የሆኑ ሰራተኞች ቢኖረው የሆነ ምርት ማምረት ፈልጎ የተሻለ ምርት ማግኘት ስለፈለገ ብቻ ቶሎ ብሎ የሰዎችን መጠን መጨመር ፈለገ። የሰዎችን መጠን በአጭር ጊዜ ውስጥ አብዝቶ በማስታወቂያ መልክ ማስታወቂያ በመቅጠር ሰዎች እንዲመጡ በማድረግ ብዙ የሆነ አትራክሽን በመሳብ ብዙ ሰራተኛ ማድረግ ይቻላል። ፕሮዳክሽናችንን ማሻሻል ይችላል። ይሄ በአጭር ጊዜ ውስጥ ሾርት ተርም ነው ቲዮሪ የሚያሳየን ማለት ነው። በሾርት ረን እና በሎንግ ረን የሚለው በዚህ ምክንያት ነው። በረጅም ጊዜያት ውስጥ ደግሞ ማሽነሪዎች ሊቀየር ይችላሉ። መሬት፣ ካፒታል፣ የተለያዩ ነገሮች ሊቀየር ይችላሉ። በሎንግ ረን ውስጥ ግን በሾርት ረን ውስጥ ይሄ ነገር ዲፊካልት ነው ማለት ነው። ሾርት ረን ሎንግ ረን ስትባሉ በኢኮኖሚክስ ይህንን ልታውቁ ይገባል ማለት ነው። ራው ማቴሪያልስ yield less satisfaction to the consumer by themselves. In order to be better utility from raw materials, they must be transformed into outputs. However, transforming raw materials into outputs requires inputs such as land, labor, capital, and entrepreneurial ability. Production is the process of transforming input into output. It's called also be defined as act of creating value or utility. The end of products of the production process are outputs, which could be tangible goods and intangible service.
አንድ ምርት ልናመርት አንድ ጥሬ ዕቃ አለ። አንድ ጥሬ ዕቃ ሰው ሊገዛ አይፈልግም ያንን ጥሬ ዕቃ። ምክንያቱም ያንን ጥሬ ዕቃ ካልተቀየረ ወደ ጉድስ ኤንድ ሰርቪስ ሰዎች የመግዛት ፍላጎታቸው ይቀንሳል። ለምሳሌ አንድ ጤፍ ዝም ብላችሁ መጣችሁ ለሰው ብትሰጡ ከነ ገለባው ከነ ምናምኑ ዝም ብላችሁ ለሰው ብትሰጡ ያንን የመጠቀም ፍላጎቱ አነስተኛ ነው። ያንን የመጠቀም ፍላጎቱ አነስተኛ ከሆነ ሰው ሳትስፋክሽን አይኖሩም። ወይም ደግሞ ለአንድ ነገር መጥቶ ቢሰጧችሁ ለእናንተ ያንን ጤፍ ምን እንዳደረገው ነው ታዲያ የሰጣችሁኝ? ምን ያንን ጤፍ አሁን ለምሳሌ ያንን ጤፍ ምን እንዳደርገው ነው? አልተወቃ፣ አልተፈጨ፣ ዳቦ ሆኖ አልቀረም። ግን ያንን ጤፍ ተወቅቶ ተፈጭቶ የተለያዩ ፕሮሰሶችን አድርጎ ዳቦ ሆኖ ሲመጣ ሰዎች የመግዛት ፍላጎት ያላቸው ጤፉን ሳይሆን ዳቦ ነው። ሳቲስፋክሽን እንዲኖሩ ከተፈለገ ግዴታ ያንን ራው ማቴሪያል ወይም ደግሞ ያንን ጥሬ ዕቃ ወይም ግብአት ወደ ፕሮዳክሽን መቀየር አለብን። ያንን ፕሮዳክሽን ደግሞ ለመቀየር የሚያስፈልጉ 3 ነገሮች አሉ። እነዚህ ለምሳሌ መሬት፣ ላበር፣ ካፒታል እንደ ኢንተርፕረን የሚባሉ ነገሮች አሉ። ላንድ፣ ላበር፣ ካፒታል፣ ኢንተርፕረነር ያስፈልጋል። እነዚህ ወሳኝ ነገሮች ናቸው። ይህንን ኢንፑት ወደ አውትፑት የሚቀይሩ ናቸው ማለት ነው። ሶ ፕሮዳክሽን ማለት ምንድነው? ቅድም ያልኳቸው ትራንስፎርሚንግ ኢንፑት ቱ አውትፑት ማለት ነው። ስለዚህ ይህንን በቀላሉ ለመረዳት የሚመረተው ምርት ወይም ደግሞ ጥሬ ዕቃ ወደ አውትፑት ይሉታል ማለት ነው። ሶ ይሄ ምን ይባላል? ፕሮዳክሽን ይባላል። ማምረት መቻል ማለት ነው። ጥሬ ዕቃን ወደ ምርት መቀየር መቻል ማለት ነው። ዛን አት ዩቲሊቲ እዛ ኋላ ምን ይፈጠራል ማለት ዩቲሊቲ ወይም ደግሞ አገልግሎት ይሰጠናል። ሶ ያ ደግሞ ዩቲሊቲ ሳቲስፋክሽን ለምንፈልገው ሰው እንሰጣለን ማለት ነው። ሶ አንዳንድ ነገሮችን ስናይ አሴት ወይም ደግሞ ሀብት ምንለዋለን። ኢንታንጅብል እና ታንጅብል ተብሎ ይከፈላል። ኢንታንጅብል ተብሎ የምናውቀው ይህ የሚዳሰስ አካል ማለት ነው። እየዳሰስን የምንለያቸው መንገዶች ነው። ስለዚህ አሁን ለምሳሌ ሸቀጦች ወይም ጉድስ ምንላቸው እየዳሰስን የምናውቃቸው። ስለዚህ ይህ ታንጅብል ይባላል። ኢንታንጅብል ተብሎ የሚጠራው ደግሞ ሰርቪሶች መውሰድ ይችላለን። ሰርቪስ ማለት ደግሞ ይሄ አገልግሎቶች፣ የሕክምና አገልግሎት፣ የተለያዩ አገልግሎቶች አሉ። እነዚህ አገልግሎቶች ምን ይባላሉ? ሰርቪስ ይባላሉ። እና ታንጅብል ኢንታንጅብል ተብሎ ይከፈላሉ ማለት ነው። እነዚህም በቀላሉ ማየት ትችላላችሁ። ፕሮዳክሽን ፋንክሽን በጣም ቀላል ነገር ነው፣ ግን መጀመሪያ መያዝ ያለባችሁ ይህንን ነው። ይህንን ፓርት በደንብ ያዙ። ለምሳሌ ኤፍ ኦፍ ኤክስ1 ኤክስ2 ኤክስ3 አፕቱ ኤክስኤን ይለናል ማለት ነው። ስለዚህ ኪው ማለት ምንድን ነው? አውትፑት ነው። ሌሎቹ ደግሞ ኢንፑት ናቸው ማለት ነው። ይህን በቀላሉ መለየት ትችላላችሁ። አሁን ለምሳሌ አንድ አውትፑት ነው የሚኖረን ምን ጊዜ አውትፑታችን መጨረሻችን የሚመጣው ውጤት አንድ ነገር ነው። ኢንፑታችን ደግሞ የተለያዩ ግብአቶችን ልንጠቀም እንችላለን። አንድ ነገር ለማምረት ስንፈልግ የተለያዩ ግብአቶችን መሬት፣ ካፒታል፣ ራው ማቴሪያልስ የምንለው ማለት ነው። ይህንን በደንብ አድርጋችሁ መረዳት አለባችሁ። እነዚህ ኢንፑትስ ይባላሉ። እነዚህ ደግሞ አውትፑትስ አንድ መጨረሻ ላይ የምናገኘው አውትፑት ወይም ውጤቱን የምናየበት ማለት ነው። ቅድም ስነግራችሁ ነበረ ፊክስድ ኢንፑት፣ ቫሪያብል ኢንፑት ብለን የምንጠራቸው አሉ። ለምሳሌ አሁን እዚህ ጋር ከተጠቀሱላችሁ ውስጥ ፊክስድ ከምንላቸው ውስጥ ቢልዲንግ መውሰድ እንችላለን፣ ላንድ መውሰድ እንችላለን፣ ማሽነሪስ መውሰድ እንችላለን። እነዚህ በአጭር ጊዜ ውስጥ ልንለውጣቸው የማንችላቸው ነገሮች ናቸው፣ ወይም በሾርት ረን መንገድ ላንለውጣቸው የምንችላቸው ነገሮች ናቸው። ይህንን ቅድም ስነግራችሁ ነበር። ቫሪያብል ኢንፑት ላይ ላበር መውሰድ እንችላለን። ያው እዚህ ጋር አንድ ስኪል ላበር ብለን መውሰድ እንችላለን። አሁን ያልሰለጠነ ሰው ወይም ደግሞ ሙያ የሌለው ሰው ወደ ስራው በመቀላቀል ሊሆን ይችላል፣ ወይም ደግሞ ቶሎ እንዲለን በማድረግ ወደ ስራው እንዲቀላቀል ማድረግ ይቻላል። ብዙ አመት የተማረ ሳይሆን ያው እንግዲህ ለፕሮዳክሽን ሲባል ለሾርት ረን ሲባል ወይም ደግሞ ለአጭር ጊዜ ስለሆነ ቶሎ ብለን ሰው ዝም ብለን እንቀጥራለን ማለት ነው። ይሄ በቀላሉ ቫሪያብል የሆንብን ቫሪ የሚያደርግ ነው፣ ወይ ደግሞ የተለያየ ሊሆን የሚችል አሁን ለምሳሌ በሾርት ረን ውስጥ በአጭር ጊዜ ውስጥ መቀየር የሚችል ነገር ነው ማለት ነው። ወይ ቁጥሩ ሊበዛ ይችላል፣ ወይ ቁጥሩ ሊያንስ ይችላል። ይህን ነው የምነግረን። ኳሊቲው ሊቀንስ ይችላል፣ ሊጨምር ይችላል። የጉድሱ ይሄ ቫሪያብል ይባላል።
በአጭር ጊዜ ውስጥ መለዋወጥ የሚችል ነገር ነው። ፊክስድ ማለት ደግሞ በአጭር ጊዜ ውስጥ መለዋወጥ የማይችል ነገር ነው። ይሄንን ነው ሾርት ረን ውስጥ ቫሪያብል ኤንድ ፊክስድ ተብሎ የምንለያያቸው ማለት ነው። ይህንን እንድትይዙልኝ እፈልጋለሁ ማለት ነው። አጠር አድርጌ ስለማቀርብላችሁ ቀጣይ ያለውን ፓርት እንቀጥላለን። ይህ የለርን ቢት ትምህርት ነው። እናመሰግናለን። ፓርት ቀጥሉ።